ትውልደ ኢትዮጵያዊው የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ ወደ ኢትዮጵያ ገባ። በዘንድሮ የዓለም ዋንጫ ለካናዳ በ4 ጨዋታዎች የተሰለፈው የኖርዊች ሲቲው ተጫዋች ኢትዮጵያን በትልቅ መድረክ መመልከት እንደሚመኝ ተናግሯል። ትውልደ ኢትዮጵያዊው ተጫዋች በኢትዮጵያ ያለውን ትልቅ የእግር ኳስ አቅም ለማውጣት እንደሚያግዝም ተናግሯል። My last 2 visits, anytime I come, you see kids playing on the street. ከዚህ ቀደም ኢትዮጵያን በጎበኘሁበት አጋጣሚ ብዙ ልጆች የአርሰናልና የማንቸስተር መለያን ለብሰው ብዙ ቦታዎች ላይ ሲጫወቱ አይቻቸዋለሁ። ይህ ደግሞ ኢትዮጵያ ውስጥ ትልቅ አቅም እንዳለ ማሳያ ነው። ወጣቶቹ አቅማቸውን እንዲያወጡም ለማድረግ እሰራለሁ። እንዲሁም ከዲያስፖራው ማህበረሰብ ጋር ቡድን ለማስተባበር ከፌዴሬሽኑ ጋር እሰራለሁ። Fix and try and speak with the federation. በዘንድሮ የዓለም ዋንጫ ለካናዳ በ4 ጨዋታዎች የተሰለፈው የኖርዊች ሲቲው ተጫዋች ኢትዮጵያን በትልቅ መድረክ መመልከት እንደሚመኝም ተናግሯል። The motherland is where my story began. This is where my story began. መነሻዬም ታሪኬም የሚጀምረው ከኢትዮጵያ ነው። ለዛ ነው ወጣቶችን ለማበረታታት የመጣሁት። ሌሎች ዓለማት የሌላቸውን በኢትዮጵያ ትልቅ የእግር ኳስ ፍቅር አለ። በታላቅ መድረክም መሳተፍ ይገባናል። አምናለሁ አንድ ቀን በታላቁ መድረክ እንደምንመለከታት። One day we'll be able to be there. የባህልና ስፖርት ሚኒስትር ዴኤታው አቶ መክዩ መሐመድ በበኩላቸው የትውልደ ኢትዮጵያዊ ጉብኝት ወጣቶችን ለማነሳሳት የራሱን አስተዋጽኦ እንደሚያበረክት ተናግረዋል። ዛሬ አሊ በመካከላችን ተገኝቶ ይሄን ኢንስፓየር የሚያደርግ ሁላችንም የሚያነሳሳ እኛም ብቻ ሳይሆን አጠቃላይ ታዳጊዎችንም ለቀጣይ ለእግር ኳሱ የተሻለ ስራዎችን እንዲሰሩ የሚያደርግ ኢንስፓየር የሚያደርግ ነውና ለሚቀጥሉ 3 ቀናት ደግሞ እነዛን በተግባር እያየ አጠቃላይ በአዲስ አበባ ውስጥ ያሉትን ፕሮጀክቶችን እየተመለከተ ለቀጣይ ኢትዮጵያ ብሔራዊ ቡድን ሌሎች ሀገሮችን ዊሽ የምናደርጋቸውን ነገር በዓለም አደባባይ ላይም እንዲገኝ የሚያደርግ ስለሆነ ትልቅ ትርጉም ያለው ጉብኝት ነው።